ጤና ይስጥልን የሚዲያ አድማጮቻችን፣ የሰዓቱን አሳሳቢና አንገብጋቢ እንዲሁም ሀገራዊና ዓለም አቀፋዊ ሰበር መረጃዎችን ይዘን ቀርበናል። ከአማራ ክልል ፕሬዝዳንት አቶ አረጋ ከበደ የተላለፈውና ክልሉን ወደ አዲስ የእርስ በርስ ደም መፋሰስና ፍጅት ሊመራ ይችላል የተባለው አስደንጋጭ የትግል ጥሪ በትግራይና በፌዴራል መንግስቱ መካከል ደግሞ የተረጋገጠው የጦርነት ደመና እንዲሁም ከዓለም አቀፍ መድረክ የተሰሙ የሩሲያ ቦምብ ጣይ አውሮፕላን መከስከስና የነዳጅ ዋጋ መውረድ ዜናዎችን እንዘረዝራለን። መጀመሪያ ወደ ዋና ርዕሶቹ ይደመጡ። የአማራ ወጣቶች እንዲጨራረሱ ጥሪ ተላለፈ። የክልሉ ፕሬዝዳንት አረጋ ከበደ አመራሩን ሄዳችሁ ታገሏቸው በሚል ያስተላለፉት መልእክት የክልሉን ሕዝብ ለከፋ የእርስ በርስ እልቂትና አመጽ የሚደረግ ነው በሚል ከፍተኛ ውዝግብና ስጋት እየቀሰቀሰ ነው። በመቀጠል ከትግራይ ጫፍ እስከ ጫፍ የጦርነት ነጋሪት፣ ህወሓት በፌዴራል መንግስት ላይ ጥቃት ሊሰነዝር ነው ሲሉ ባለስልጣናቱ ከሰሱ። ህወሓት በበኩሉ ብልጽግና በትግራይ ህዝብ ላይ ሁለተኛ ዙር የጅምላ ግድያ ለመፈጸም የድሮን ድብደባና የጦር መሳሪያዎች ክምችት እያደረገ ነው ሲሉ አስጠነቀቀ። የሩሲያ የኒውክሌር ተሸካሚ አውሮፕላን ሳይቤሪያ ውስጥ ወደቀች። በሩሲያና በዩክሬን ጦርነቶች ላይ ስትጋለል የቆየችው ስትራቴጂካዊቱ ቱ-22ኤም3 የቦምብ ጣይ አውሮፕላን በልምምድ ላይ ያለች ተከስክሳለች። የአሜሪካና ኢራን ስምምነት ዓለምን የነዳጅ ዋጋ ኖረው። ሁለቱ ሀገራት የሆርሙዝ የባህር መስመር ለመክፈትና የተኩስ አቁም ለማድረግ መስማማታቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአስገራሚ ሁኔታ በ4.5 በመቶ ቀንሷል። ውድ አድማጮቻችን እባካችሁ ቪዲዮውን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎቹ አዳርሱ። ወደ መጀመሪያውና አሳሳቢው ሀገራዊ ሰበር መረጃችን ስናልፍ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ ወጣቶች ስብሰባ ላይ ተገኝተው ያስተላለፉት መልእክት ክልሉን ወደ ባሰ የእርስ በርስ ፍጅትና ትርምስ የሚመራ ነው በሚል ከፍተኛ የፖለቲካ ውጥረት አንግሷል። ፕሬዝዳንቱ ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃል በተዘጋጀው መድረክ ላይ ወጣቱ በክልሉ መዋቅር ውስጥ ባሉ አመራሮች ላይ የፊት ለፊት ይፋዊ የትግል እርምጃ እንዲወስድ አመራሮቹ ሄዳችሁ ታገሏቸው የሚል ቀጥተኛ የአመፅ ቅስቀሳ አድርገዋል። አቶ አረጋ ከበደ በንግግራቸው ሌብነት ውስጥ የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ የሚገባ ግን መስረቅ ሳያንስ የሚመራውን ድሃ ህዝብ የጎሪጥ የሚያይ አመራር ላይ በጽናት መታገል ያስፈልጋል ሲሉ ወጣቱን አነሳስተዋል። ይሁን እንጂ የፕሬዝዳንቱ ንግግር በክልሉ የፖለቲካ ተንታኞችና በህዝቡ ዘንድ የተለየና አስደንጋጭ ትርጉም ተሰጥቶታል። በአሁኑ ወቅት አማራ ክልል በከፍተኛ የጸጥታ ቀውስ በኮማንዶ ፖስትና በክልሉ ታጣቂዎች እንዲሁም በራሱ በመንግስት መዋቅር መካከል ባለ መከፋፈል ውስጥ እየታመሰ ባለበት ወቅት ርዕሰ መስተዳድር ወጣቱን በቀጥታ በአመራሩ ላይ እንዲነሳና ሄዳችሁ ታገሏቸው ማለታቸው ህዝቡን ከህዝብ ወጣቱን ከመንግስት ጋር መዋቅር ጋር በማጋጨት የእርስ በርስ እልቂት እንዲፈጠር ሆን ተብሎ የተወረወረ ክብሪት ነው በሚል ተወግዟል። ታዛቢዎች እንደሚሉት አቶ አረጋ ከበደ የራሳቸውን አስተዳደራዊ ውድቀትና የክልሉ ህዝብ እያፋጀ ያለውን የጸጥታ እጦት ለመሸሸግ ህጋዊ አሰራር ወደ ጎን በመተው ወጣቱን ህግ በቁጥጥር ስር እንዲደረግና ወደ ሁከት እንዲገባ እየገፋፉት ይገኛሉ። ይህ መግለጫ በክልሉ ውስጥ ያለውን የመንግስት መዋቅር ሙሉ በሙሉ በማፍረስ ወጣቶችና አመራሮች እርስ በርሳቸው እንዲጨራረሱ ክልሉን ለአንዴና ለመጨረሻ ጊዜ ወደማይወጣበት የአመፅ ዙሪት ውስጥ የሚከት አደገኛ ስትራቴጂ ነው ሲሉ የፖለቲካ ሊቃን ስጋታቸውን ገልጸዋል። በትግራይና በፌዴራል መንግስቱ መካከል የተረጋገጠው የጦርነት ደመና። ሌላኛው ሀገራዊ ሰበር መረጃችን በፌዴራል መንግስቱና በህወሓት መካከል ያለው ውጥረት እያገረሸ መጥቶ ወደ አዲስ የጦርነት አፋፍ መቃረቡን ያመለክታል። በምርጫ ቦርድ ህጋዊ እውቅና የተገነፋው ህወሓት በትናንትናው ዕለት ባወጣው መግለጫ ገዢው ፓርቲ በዝቅና በትግራይ ህዝብ ላይ ቀደም ሲል የፈጸመውን የጅምላ ግድያ በሁለተኛ ዙር ለመድገም የጦርነት ነጋሪ እየጎሰመ ይገኛል ሲሉ ከሷል። ህወሓት በአሁኑ ወቅት በትግራይ የተለያዩ አካባቢዎች የድሮን ድብደባዎችን እየተፈጸሙ መሆኑን የፌዴራል መንግስቱ ከጫፍ እስከ ጫፍ የወታደርና የጦር መሳሪያ ክምችት በማድረግ ከፍተኛ ትንኮሳ ላይ መሆኑን ገልጿል። በአንጻሩ የፌዴራል መንግስት ባለስልጣናትና የቀድሞ የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ከጥቂት ቀናት በፊት ባወጡት የጋራ መግለጫ ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲሉ በይፋ ከሰው ነበር። ህወሓት የፕሪቶሪያውን የሰላም ስምምነት በመሻር በአስመራ በመቀሌና በሱዳን ጽምዶ ከተሰኘ ጥምረት ጋር በተደጋጋሚ ስብሰባዎችን በማድረግ ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን ወጣቶችንም ሆነ በግዴታ እያፈሰ ወደ ማሰልጠኛ ካምፖች እያስገባ መሆኑን ገልጸዋል።
ህወሓት ግን በትግራይ ህዝብ ላይ የተጣለውን ከበባና የእርዳታ መቋረጥ ለጦርነት ዝግጅቱ ማሳያ ነው በሚል ህዝቡ ላይ ራሱን የመከላከል ተፈጥሯዊ መብቱን ተጠቅሞ ለህልውናው በጽናት እንዲመለከትና ከጎኑ እንዲሰለፍ ጥሪ አቅርበዋል። ይህ የሁለቱ ወገኖች እርስ በርስ ጦርነት ክስተት ቀጠናውን ዳግም ወደ አስከፊ ፍጅት ሊከሰተው እንደሚችል በሚል ህዝቡን ከከፍተኛ ስጋት ላይ ጥሎታል። የሩሲያ የኑክሌር ተሸካሚ ቦምብ ጣይ አውሮፕላን ሳይቤሪያ ውስጥ ተከሰከሰች። ወደ ዓለም አቀፍ መረጃዎችን ስንሸጋገር በሳይቤሪያ ኦርኮስቶስ ግዛት ውስጥ በሚገኝ የልምምድ በረራ ላይ የነበረችው የሩሲያ ስትራቴጂካዊ ቦምብ ጣይ አውሮፕላን የሆነችው ቱ-22ኤም መከስከሷን የሀገሪቱ መከላከያ ሚኒስቴር አስታውቋል። የኒውክሌር መሳሪያ የመሸከም አቅም ያላትና በሶቪየት ዘመን የተሰራችው ይህች ድምፅ አልባ ፈጣን አውሮፕላን ቀደም ሲል በሶሪያና በዩክሬን ጦርነቶች ላይ ለከባድ ውጊያ ተልዕኮዎች ስታገል የቆየች ናት። በማህበራዊ ሚዲያ ላይ የተሰራጩ ተንቀሳቃሽ ምስሎች አውሮፕላኗ ከናንጋራ ወንዝ አቅራቢያ ወደሚገኝ ጥቅጥቅ ያለ ደን ውስጥ ተወርውራ ስትከሰከስና ከፍተኛ የጭስ ማዕበል ስታስነሳ ያሳያል። ይሁን እንጂ የአውሮፕላኑ አብራሪዎች በሰላም ፓራሹት ተጠቅመው መውረዳቸውንና በምድር ላይ በሰዎችም ሆነ በንብረት ላይ የደረሰ ጉዳት አለመኖሩን ሚኒስተሩ ገልጿል። ይህ አውሮፕላን መከስከስ አደጋ የተከሰተው የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ሩሲያን በዩኔስኮ የተመዘገበ ታሪካዊ ካቴድራል ላይ ሆን ብሎ በጥቃት አውድማለች ብለው በከሰሱ በሰዓታት ልዩነት ውስጥ ነው። በኪቭ በሚገኘውና በኦርቶዶክስ ክርስትና እምነት ተከታዮች ዘንድ እጅግ ቅዱስ ስፍራ ተብሎ በሚታወቀው የዶርመሻን ካቴድራል ገዳም ውስጥ በሩሲያ የአየር ድብደባ ምክንያት ከፍተኛ የእሳት አደጋ ተከስቷል። ፕሬዝዳንት ዜሌንስኪ ባስተላለፉት መልእክት ሁለት የሩሲያ ድሮኖች የታሪክ ስፍራዎችን ሆን ብለው ኢላማ ማድረጋቸው ያረጋገጡ ሲሆን የሩሲያው መንግስት ግን ውንጀላውን የሐሰት ወሬ ነው ሲሉ አሳስበውታል። በማጠቃለያችን የአሜሪካና ኢራን ስትራቴጂካዊ ሆርሙዝ የባህር መስመር ለመክፈትና የጦርነቱን ለማቆም የስምምነት ማዕቀፍ ላይ መደረሳቸው ታውቋል። ይህን ተከትሎ በዓለም አቀፍ የኢኮኖሚ ገበያ ላይ ከፍተኛ መነቃቃት የታየ ሲሆን የጃፓንና የደቡብ ኮሪያ አክሲዮኖች ገበያዎች እስከ 5.7 በመቶ የደረሱ ታሪካዊ ጭማሪ አሳይቷል። በአንጻሩ የብሬንት ድፍድፍ ነዳጅ ዋጋ በአስገራሚ ሁኔታ በ4.5 በመቶ በመቀነስ በአንድ በርሜል $83 ከ40 ሳንቲም በታች ወርዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተጣለው የባህር ኃይል እገዳ በአስቸኳይ እንዲነሳ ማዘዛቸው ያስታወቁ ሲሆን ይፋዊ የፊርማ ስነ ስርዓት በቀጣዩ ዓርብ ዕለት በስዊዘርላንድ እንደሚካሄድ ተገልጿል። ይህ ስምምነት ሊባኖስን ጨምሮ የተኩስ አቁም ማድረጉን፣ የማዕቀቡ መነሳትና በውጭ ሀገራት ባንኮች ታግዶ የነበረው የ4 ሚሊዮን ዶላር የኢራን ሀብት በአስቸኳይ መለቀቅን ያጠቃልላል። የባህር መስመሩ መከፈቱን የዓለም የነዳጅ እጥረት በእጅጉ የሚያቀል ቢሆንም የተከማቹ መርከቦችን ለማጽዳትና የባህር ውስጥ ፈረንጆች ስጋት ሙሉ በሙሉ ለመቅረፍ ግን ወራት ሊወስድ እንደሚችል ወታደራዊ ባለሙያዎች አስታውቀዋል። ክቡራትና ክቡራን የአዲስ ሚዲያ ተከታታዮች ለሰዓቱ ያዘጋጀንላችሁ ሀገር አቀፍና ዓለም አቀፍ ሰበር መረጃዎች እነዚህ ነበሩ። በክልሎችና በሀገራችን ላይ የሚታዩ የፖለቲካ ውጥረቶችና አዳዲስ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። እስከዚያው ሰላም።